እና እኔ እኮ አደይ ሳሎን ሊዱ ነኝ። እሺ አላገባም። ቆይ ማንን ተማምነሽ ነው? መቼስ መቃብር ውስጥ የገቡትን እናትና አባትሽ አለማ በፓስታ እየተገረፈች በኮካ ሻወር እየወሰደች ነው። ቤት በኩል እንገናኛለን። አባቴ በእንቅልፍ ልብሽ ደግሞ ሰው ማነቅ ጀምረሻል አሉ። አደይ ከዚህ በኋላ በስህተት እንኳን እንዳይከፋ ትጠነቀቃለሁ። እናንተ ወደዚህ ከመምጣታችሁ በፊት እኔና አደይን አስታርቃን ሄደችሁ። ከዚህ በኋላ እኔና እሷ እህትማማቾች ነን። ቆይ ላ ግን ለምለም ሰራተኛ መሆኗን እየረሳ ሆኖ ለጓደኞች ፍቅረኛ ብለህ ስታስተዋውቃቸው ግን ትንሽ አታፍርም? አንተ ሊዱንና አደይን አንድ ማድረግ ያንተን ድብል ድንዝና ነው የሚያሳየው። አዎ ልሌት መጥነህም ቆይ ላ ግን ለምለም ሰራተኛ መሆኗን እየረሳ ሆኖ ለጓደኞች ፍቅረኛ ብለህ ስታስተዋውቃቸው ግን ትንሽ አታፍርም? ምን ነው እውነቱን ስለተናገርኩ ደበረክ? አዎ ልሌት መጥነህም ድጋሚ እንደዚህ እንዳትናገሪ። የሚመጥነኝ እኔ ራሴ አውቀዋለሁ። እሺ ክብር የማይወድልሽ ከሆነ ድጋሚ ወደ ቤት እንዳትመጪ ውጪ። ፍቅር ወደ አደይ መኝታ ክፍል ቀጥ ብላ በመሄድ እንግዲህ አንገቷን ልታንቃት ነው ብዬ ስጠረጥር ምንድን ነበር ያደረገቻት? ቀስ አድርጋ ቀሰቀሰችና አደይ ተነሽ አለቻት። አደይም ደንግጣ ብንናለች። ፍቅር ምን ፈልገሽ ነው በዚህ ሰዓት ደግሞ ምን ነበረበት አሁን ቀስ ብለሽ ብትቀሰቀሽ ስትላት፣ ስንታጭ ደግሞ እኔ ጋር ማውራት ትጀምሪያለሽ እንዴ? በያውን ተነሽና አብሲት ጣዥና እንጀራ ጋግሪ የሚል ሀሳብ ነበር የሰጠቻት። እንግዲህ ቀጭን ትእዛዝ ተሰጥቷታል በደረቅ ሌሊት። አደይም ሁኔታው በጣም አስገርማት ነበረ። የፍቅር የሁሉ ማስመሰልና የሁሉ ይቅርታ መጠየቅ ደካ የእናትሽ እግር እስከሚወጣልሽ ነው ስጠብቅ የነበረ። እኔ እኮ እንደዛ ይቅርታ ስትይኝ ተደፍተሽና ተጠጥተሽ ሳይሽ በቃ ራሴን እየወቀስኩና በቃ በድያታለሁ እያልኩ ነበረ። ለካ አንቺ ለዚህ ለማስመሰል ስራሽ ነው እንደዛ ያደረግሽው አለቻት። አደይም አሁን ውጪልኝ ከክላሴ፣ እኔ መተኛት ነው እንጂ የምፈልገው በዚህ ሰዓትማ እኔ ሞታለሁ እንጂ መቼም ተነስቼ አብሴት ሆነ እንጀራ የሚጋገርልሽ አይምሰልሽ ብላታለች። ጮህ ብላም ነበር ያዋራቻት። እኔማ በዛን ቃልገላ ነው ስል እንግዲህ ተርፋለች አደይ። ባርኮትም ሄደና ወደ አደይ ክፍል አደይ ምን ትሰሪያለሽ ሲላት እንግዲህ ፍቅር ነገሩን የተገላቢጦች ነበር የተናገረችው። እሷ እኮ በሌሊት ተነስታ እንጀራ ካልጋገርኩ እያለች ነው የሚል ሀሳብ ሰጠችው። ያ ባርኮት ደግሞ ሞኝ ነውና እንዴ አደይ በዚህ ሰዓት ምን ትሰሪያለሽ ተመልሰሽ ተኝ ይላታል። አደይ ምንም ትንፍሽ አላለች። እውነት ያሳፍራል። ፍቅርም ወደ ልዱ ሄደችና ስሚ አንቺ አሁን ምንድነው ወንድምሽ ከሰራተኛ ጋር እንዲሆን ትፈልጊያለሽ እያለች አሁንም እየጠየቀቻት ነው። እኔም አልፈልግም ግን ደግሞ ወንድሜ አደይን በጣም ስለሚወዳት ለሷ ስል ታስሯል አለቻት። ለምንድን ነው የታሰረው ምናምን እያለቻት ነበር። ደግሞ የአደይን አባት አገኘሽው ተዋወቅሽው ሲጀመር ብታገባ ኑሮ ያንን የተሻለ ነበር እያለች ብዙ ነገሮችን አውርታታለች። የአደይ አባት በጣም ኃይለኛ ነው። የአደይን ፍለጋ እንደመጣው ቢያቅማ አብሮ ነበር የሚያስረው። ሁሉም ታስረዋል አብረው ነው የሄዱት። በተለይ ደግሞ አሹ የሚባለው ማለቻት። አሹ ማን ነው ስትላት እንግዲህ ወንድሟ ነው ስትላት ወንድም የላትም። ሁሉም ወንድሜ ነው የምትላቸው ግን እንደዛ አይሆንም አለች። ከዛ ከሄድሽ ይቀርማ ለምን ሁሉ ነገር አታጣርም የሚል ሀሳብም እንግዲህ አመልከታለች ማለት ነው አጀሪት ፍቅር። ልዱም እንግዲህ እኔንም ሊጠልፉ የነበረ ሰዎቹ ቀላል አይደሉም ብላ ስታወራት እንግዲህ ፍቅር ምን ችግር ነበረው? እዛ አንዱ ሽማግሌ ቢሆንም አግብተሽ መሬት ያለውን ብትኖር ይሻልሽ ነበረ። አንዴ ኤላ አንዴ ዴቭ አንዴ ምን በቃ ከዛም ዝም ከምትን ስለዚህ ከናውል ጋር እያልሽ የተሻለውን ሀብታሙን አግብተሽ ቁጭ ብትይ የተሻለ ነው እያለች ነበር። ፍቅርማ አለልኝ መጥቶ እንደሆነ ነገር ቢያደርግልኝ ጥሩ ነበረ። ልዱም እንግዲህ መዳር ከፈለግሽ ሂጂና ራስሽ ተዳሪ፣ እስካሁን ተረጋግተሽ ነበረ ደግሞ ጀመረሽ አለቻት። እውነት ነው ጀመራት እኮ እንዴ። በሌላ በኩል አደይና ባርኮት እንግዲህ ሳሎን ላይ ቁጭ ብለው እያወሩ ነበረ። ባርኮት አንቺም እህትሽም እናትሽም የሚያስፈልጋቸው ነገር ካለ ዝግጁ ነኝ ለመርዳት ይላታል። እንደ ወንድምሽ ነኝ ምንም የተቀየረ ነገር የለም እያለ እያስረዳ ነው ነገሩን። አደይም ባርኮት ያመሰግናሉ እያለችው ሙገዟን እንግዲህ አቀልጠዋለች። ግን አደይ ማለት ነው ዴብዬ ምናምን አትልም፣ ባርኮቴን የምትለይ ባርኮትን ታቆላምጠዋለች። አሁን ዴብ እንደሚወዳት እያወቀች እሷ ደግሞ ባርኮቴ ስትለው እንደው ምን ይሰማው ዴብ። ባርኮትም እንግዲህ ከቤዛ ጋር ያለውን ግንኙነት የተወሰነውን አብራርቶለታል። ትወዳታለህ ወይ የሚል ጥያቄም ጠይቀዋለች። አወዳታለሁ ግን ደግሞ በጣም ከእሷ በላይ አንቺን እወድሻለሁ፣ በልቤ ውስጥ ትልቅ ቦታ ያለሽ አንቺ ነሽ እያላትም ነበረ። እንደዛማ መሆን የለበትም ያው የምትወዳ ከሆነ እንግዲህ ቀጥል እያለች ነው። በሰዓቱ ዴብ አንቺን በጣም ስለሚወድሽ እኔ ፍቅሬን መግለጽ አልነበረብኝም ተጸጽቻለሁ። በዛ ላይ ደግሞ ፊት ለፊት ቤዛን ሳገኛት በቃ ፈጣሪ ይችነች አንተ የወደፊት ንግስትህ ያለኝ ነው የመሰለኝና ወዲያውኑ እውነት ይሁን ውሸት ሳላውቅ እንግዲህ ቤዛ ያለችኝን ነገር ተቀብያለሁ ብሎ ያዋራታል። ዴብም ተደብቆ እያዳመጠ ነበረ። ፈገግ ይላል። ምስኪን ጉዱን አላወቀ። አደይ ምን ብላለች? ከዛ ቀደም ብላ እኔ ዴብን ከወንድም በላይ አልወደውም እንዴ ልክ እንደ ወንድሟ ነው የምታየው ማለት እኮ ነው። ዴብ ይሄንን ቃል ሰምቶ ቢሆን ያው ያዝን ነበረ። ባርኮትም አባትሽ እኮ ለማታውቂው ሰው ሊደርሽ ነው፣ ስለዚህ ዴብን ብታገቢ የተሻለ ነው፣ የራሽን ህይወት መስርች፣ እድሜሽ ሄደ እያለ የመከራት ነው። ጥሩ ምክር ነው የመከራት። እውነት ነው። አባቷ የማታውቀው ሰው እንግዲህ ከሚደራ ዴብን ብታገባ በጣም ትልቅ ነገር ነው። ግን እሷ ከዚህ ቤት ራሱ እንዴት እንደምኖር ግራ ገባኝ አለች።
በሌላ በኩል እንግዲህ ተንኮለኛዋና ንግስቷ ቤዛ ከለምለም ጋር ተፋጣለች። ከአሁን በፊት ከፍቅር ጋር ነበር ፍጥጫ፣ አሁን ደግሞ ወደ ለምለም ነው። ለምለም ነብሮ እንግዲህ እየተቻለች አይደለም። የኤላን ሀብት እንዝረፎ የሚል ሀሳብ አቅርባላታለች። ዛሬ ደግሞ ቆይ አንቺ የረሳሁልሽ እንዳይመስልሽ ትናንት ያልሽኝን ገና ጉድሽን አውጥቼ ነው የምዘረግፍልሽ ብላ ስታስፈራራት ለምለም ቆይ አንቺ ሲጀመር ማንን ተማምነሽ ነው ግን እንደዚህ እንጠጥ የሚያስብልሽ? አባት እናት የለሽ ወይስ ኤላን ተማምነሽ ነው ወይስ ደግሞ አፈር የገቡ ቤተሰቦችን ተማምነሽ ነው ስትላት እንግዲህ ቤዛ ለምለም በጣም ትናደድና በጥፊ ጥላታለች። እውነት ነው ይገባታል እንዴ? ኤላም ንግግራቸውን አዳምጦ ነበርና ቤዛ በጣም ታሳፍሪያለሽ። እስካሁን እኔ ራሱ ዝም ያልኩሽ በሴቶች ጉዳይ አልገባም ብዬ ነበር። ነገር ግን አንቺ እንደዚህ ከሆንሽማ አገባለሁ፣ በሊሊ ከመጣሽማ ባይኔ መጣሽ ማለት ነው ብሎ እንግዲህ አንዳንድ ነገሮችን ወርዶባታል። ቤዛም እንግዲህ ኤላ አልሰማትም እንዴ ለሞቱት እናት አባቶቿ እንደዚህ የምትከረከር ምንድን ነው ያለችውን አልሰማትም ብለዋለች። ኤላም እንግዲህ በጥፊ ነው ያቀመሰባት። በጣም ደስ ይላል። ዛሬ 2 ጥፊ ቀምሰሻል ቤዛ፣ ይገባታል። ጭራሽ ሊሊን አልፋ እንደው ከእናት አባቷ ትሄዳለች። ኤላም እንግዲህ ሊሊ የት መጣች? የት አሁን የኔ ሚስት ነች አያገባሽም ብሏታል። ጎበዝ ኤላ፣ ዛሬ ሚስትን እንዲያከብሯት አድርገሃል። በቃ ራስህንም ማስከብረሃል። ለምለም ለኤላ 2 አማራጭን የሰጠችው ወይ ይች ልጅ አስወጣልኝ ወይ እኔ እወጣላለሁ ስትለው እንግዲህ ቤዛ ውጭ ብሏታል። በሌላ በኩል እንግዲህ ዳይመንድና ኪንጎ ከተለመደው ቦታቸው ላይ ቁጭ ብለው እንግዲህ አርኪ ምርኪ ያወራሉ። ልዱም ቀበጣ መጣች። እንግዲህ ያው ኤርፎን አድርጋ ነው የምትንቀሳቀሰው። አጅሪት ያለ ኤርፎን አትንቀሳቀስም። መንገድ ላይ ያዩዋትና ያዋት መጣች አሉ። ቆም ብላ ማናገረቻቸው። ወዴት ነሽ? ወዴት? ልዱም እንግዲህ ገና ለገና ገጠር አብሬያችሁ ስለሄድኩ እንደዚህ መላቀፍ ጀመራቸው እንዴ አለች። እንዲሁም እናንተ እኮ ገጠር ሄዳችሁ አደን ስለምትወዱ ነው ብላችኋለች። አንቺስ ብሎም ጠይቋታል። እንግዲህ ዳይመንድ ወይስ ደግሞ ኪንጎን አፍቅረሽ ነው የሚል በአሽሙሩም ተናግሯል ማለት ነው። ንጉስም አይ እህል ውሃ አይኗ ከኔ እንኳን አይመስልም ከአንተ ነው ብሎ መልሶለታል። ዳይመንድ በነገራችን ላይ በጣም ደስ የሚል ካራክተር ነው የሚጫወተው። ኪንጎን ይመክረዋል። ሌሎችንም በጣም በአሽሙርም ቢናገራቸው በጣም ደስ የሚል ነገር ነው የሚናገረው። ትክክለኛም የሆነ ነገር ነው የሚመክራቸው። እነሱም እንግዲህ ይሄ ነገር ከአንተ ካልሆነማ ከኤላ ነው አሉ። በቃ ልቀቁኝ መንገድ የሌሄድበት ብላም ጠላቸው ሄደች። ንጉስ እንግዲህ ልዱንና አደይን ያነጻጽራል። መቼም አደይ በሱ ፊት ሁሌም ድንቅና ውብ ነች፣ ምናቸው ይመሳሰላል አለ። ናኦልን ቤቱ ሽጦ ሄዷል ሲሏት እንግዲህ በጣም ተገርማለች። ልዱ ናኦልን በጣም ያፈቀረችው መስሎ ነበር፣ ግን ስትሰማ ስለ ናኦል ምንም አልመሰላትም። ዳይመንድም እንግዲህ ስለ ልዱ አስተዳደግ እያወራ ነበረ። ይህችማ በበርበሬ ታጥና አይደለም ያደገችው በኮካ ታጥና ነው፣ እንዲሁም ደግሞ በኮካ ታጥባ ነው እያለ ነበረ። እውነት ነው እንግዲህ ቀበጥ ስለሆነች በእሷ ምንም የምፈርደው ነገር የለም ብሎ ጥሏቸው ነው እንግዲህ ንግግራቸውን የቀጠሉት። በሌላ በኩል እንግዲህ ባርኮትና አደይም ወሬያቸውን እንደቀጠሉ ነው። ዴቭም ይቀላቀላቸዋል። አደይም እንግዲህ ጥሩ ወንድሜን እያለች እያሞገሰችው ነው ባርኮትን። ዴቭም ተቀላቅሏቸዋል። እንዲሁም ፍቅር መጣችና እንግዲህ ተሰብስባችሁ ምን ትሰራላችሁ አለቻቸው። ፍቅር በጣም ነው የሚቀነው። አደይ እንዲከባት አትፈልግም። ዝም ነበር ያሏት። አደይ የጣርኩት ድስት አለ ሂጂና አውርጁ፣ እኔ ወደ ክላስ ልሄድ ነኝ ትላታለች። አሁን ባዶ ድስት ጥዳ ማለት ነው ና ያውርጁ አይከብድም። አደይም እንዴ አሁናችሁ ወጥደሽ ነው ለምንሽ ነው የሰራሹ ብላ መለሳላታለች። ጮህም አለች። እንግዲህ ትናንትና ይቅርታ ስጠይቅ የነበረችው ዛሬ ስጮህባት 2 ጎረምሶች እንግዲህ ተገርመው ነበረ። በቃ ማታወርጁ ከሆነ እኔ ሄጄ አወርደዋለሁ አለቻት። እርሱ ችግር የለውም ብላ አደይ ተከተለቻት። ልዱና ቤዛም መንገድ ላይ ይገናኛሉ። ቤዛም እንግዲህ መጣችሁ እንዴት ትላታለች። ልዱም አዎ በእንቅልፍ ልብሽ ግን ሰው ማነቅ እንደጀመርሽ ጀምሬያለሁ አለቻት። እንዲሁም የባርኮት እናት እንዳልወደደች ደርሼበታለሁ አለቻት። ማንገዳይና ማናናቅ እንደሆነ እናያለን እያለችም ነበር ቤዛ። ልጁም እባክሽ ሂጂና አሁን እንግዲህ የባርኮት እናት ወጥታለች፣ ፍቅርን አንጠልጥለሽ አውጭልኝ ከቤቷ እያለቻት ነው። መች ይቀርላታል የሚል ጉራም አለ። ባርኮት አለ ብላም ጠይቃታለች። አለ አለቻት። እኔ ግን እምልሽ እውነትሽን ነው ሄዳለች እናቱ ስትላት አሁን አለቻት። ግን ለምን አልነገረኝም ባርኮት ብላለች። በይዘወር በይ ከመንገድ አሁን ደግሞ ወደ አቶ ኤላ ቤት እየሄድሽ ከሆነ አቶ ኤላ ከለምለሞች ማንንም አላይም ብሏል፣ ተመለሽ፣ ብትመለሽ ያልሻል በዛው በመጣሽበት እግርሽ ብላታለች። ልዱም ዞር በይ ብላ ተከትላታለች። ዴቭና ባርኮትም ቁጭ ብለው እያወሩ ነው። እኔ ተረድቻለሁ፣ ይቅርታ እንደዛ መሆን አልነበረብኝም እያለ ነው ዴቭ። ባርኮትን ባለፈው እኮ እንደዛ ስትቆጣ በጣም ገርሞ የነበረ አሁን ተረዳኝ አይደል አለው። የተቆጣ ጊዜ በጣም ነው የደነገጥኩት። እኔ ምን አረኩ ብዬ ራሴንም ጠየቅኩ። ዴቭም አንተ ምንም አላጠፋም ብሎታል። ዴቭም ስለ ቤዛ ጠይቆታል። ከኤላ ጋር እንደምትኖርም ነግሮታል። ስለ እሷ መወሰን አልቻልኩም ይላል። ስለ ቤዛ አውርቶ ሳይጨርስም ልመለስ ነው ትላለች ወደ ቤት። ልዱም ወደ እነ ኤላ ቤት ሄዳ ነበርና ለምለም ስታየት በጣም ደስተኛ አልነበረችም። ምን ታረጊ መጣሽ ነው ያረቻት። ኤላም እዚህ ቤት ተመልሽ አልመጣም ብለሽ አልነበረ ብሏታል። ለምለምም ነው ሌላውንማ ምን ታረገዋለህ ሌላ ምን መሄጃ አላት ብላለች። ምን አለ በዛው ገጠር ይደርሳል በዛው በቀረሻ አደይና መተው ብላታለች። አደይና በጣም መልካም ሰው ነች፣ ሌሎች ግን ያስፈራሉ ብላታለች። ባይሆን አደይ ስለመጣሽ ግን ቆንጆ ምሳ አጋብዝሻለሁ ብላ እንግዲህ አደይ ማለቴ ለምለም ልታቀርላት ሄዳለች። በጣም ሲጨቃጨቁ ነበረ። ኤላም እንግዲህ በቃ ዝም ብሎ ያዳምጣል።
ዳይመንድ የቀን ስራ ሰርቶ ነበረ። በወዙም ስለተከፈለው በጣም ደስ ብሎታል። ዳይመንድ ግን ከጓደኛው ጋር ምንም አልተስማማም። እንደዚህ ጥርስ በጥር ሲሆን ወደድካት እንዲህ የሚል ሀሳብ ነበር የሰጠው። ወዛደሩንማ አሰራም ይልቅ ላፍ ላፍ አድርግ እያለው ነው፣ እንዲሰርቅ እየገፋፋው ነው። እንደዚህ እያወሩ እያለ እንግዲህ ፍቅር ትመጣለች። አስመሳዩ ፍቅር እኔና አደይ እህታማቾች ነን ከዚህ በኋላ ብላለች። ዳይመንድ ግን ምንም አላመናትም። ዳይመንድም የአደይን ስሟ ሰማበት ወዴት ሊሄድ በቃ መረረኝ እያለ ነው እንግዲህ። ቤዛም ወደ ቤት መታለች እና ባርኮትና አደይ ኪችኑ ነው እያወሩ ነው። አየ ከመጣች ተመልሳ ምን እንደምል አላውቅም ይላታል። ዴቭም እንግዲህ ማገዝሽ ነገር ካለ ጠይቄ ብሏታል። ቤዛ ችግር የለም ብላ ወደ ውስጥ ገባች። መወሰንም አልቻልኩም ይላል ባርኮት። አይዞ ብላ ዴቭ አደይ ስታቀፈውም ቤዛ ትመጣለች። እኔ የት ነው ብዬ እፈልጋለሁ ሰራተኛ ጋር ተቃቅፋ ትለዋለች። በጥፊም ይላታል። ዛሬ 3 ጥፊን ያስተናገደችው ቤዛ ምስኪን። ዴቭ ብቻውን ተቀምጦ ሳለ ፍቅር ትመጣና እንግዲህ ትስመዋለች። ስሜትሽን እኮ ሁሉም በተሰበሰበበት መናገር ትችይ ነበር ይላታል። እሷም እማዬ ስለነበረች ነው አለች። አናፈቅኩም እኔ በጣም ናፈቀኝ ብለዋለች። ወይስ ደግሞ ይቅርታ አላረክልኝም? መቼ ይቅርታ ጠይቅሽ ታውቂያለሽ? ወይስ ደግሞ እርምሽን አደይን ጠየቅኩ ብለሽ ነው አላት። እኔ ጥሩ ሰው መሆኑ ምናምን እያለች ነው። ዴቭም እንግዲህ እንዳታስቀኝ አንቺ ጥሩ ሰው ነሽ ብለሽ እያላት ነው። እውነት ነው ዴቭ ነቀበል እያስመሰለች ነው እንዴ። ፍቅር እንግዲህ ከዚህ በኋላ ጥሩ ሰው ሆናለሁ፣ አንድ ላይ እንሆንና ለሁሉም ሰው ጥሩ ሆናለሁ እያለች ነው እንግዲህ የተለመደ ትትትህ እያለች ነው እንግዲህ ዴቭ ለራሷ ለማድረግ። ዴቭ ግን አጅሬው እኔ መቼም ያንቺ ሊሆን አልችልም ብሏታል። ባርኮትም ይቅርታ እየጠየቃት ነው ቤዛም በጥፊ ስለመታት። ከእሷ ፊት መቆም የለብም የራሷ ለማድረግ እየሞከረች ነው አደይ ትላለች ቤዛም። ፍቅርም ወደ ኪችን መጣችና ለምን አላነጠፍሽም ክላሴን ትላታለች። ራሴ ያነጥፋለሁ ብለሻት አልነበር አለች። ዴቭም መጣና ወዴት ነው ሲላት ወደ ፍቅር ክላስ ይላል። ቅር እንግዲህ አለ የተባለ አስመሳይ አደገኛ ሆናለች። ለባርኮትና ለዴቭ የምትነግራቸው ነገር በጣም የተለያየ ነው። ለአደይ ደግሞ የተለየ ነገር እንዴ። ፍቅርም እንግዲህ ከዴቭ ፊት አንጠፊዋለሁ አትሄጂ አለቻት። ከሁሉም ሰው ፊት ትስቃለች፣ ትጫወታለች፣ ጥሩ ሰው ትሆናለች። ከአደይ ፊት ብቻ ግን ሰይጣን ትሆናለች። ይህንን ደግሞ ማንም አንቀባት። ዳይመንድም ላሹ ደውሎ በሀገር ሮማን እየሄድክ እያት ብትሞት እኮ ራሱ ሬሷ ደርቆ ነው የምናገኛት ይላል። በሌላ በኩል ሊዱና ኤላ ለምለም አትመጥንም ደግሞ ብትጋባ እኮ ቀለበት ይኖራል ከእጇ ላይ አይደለም ገጠር ሄደን አገባት እንዲህ እያለችውም ነበር። እሷ የቤት ሰራተኛ መሆኗን አትርሳለችው። በጥፊም አላት። ሰሞኑን ኤላ ጥፊ አብዝቷል። ምን ነክቶት ነው ግን? ልዱም እንግዲህ እያለቀሰች ነው የወጣሽ ከቤት። ኤላም እንግዲህ መሄድ አለብኝ ወደ እነ ዴቭ ስትሄጂ ተጠንቀቂ፣ ራስሽን ጠብቂ፣ ነገ ትመጣለች ልዱም ይላታል። እኔ መሄድ አልችልም የፍርድ ቤቱ ቀጠሮም እየደረሰ ነው ብለዋለች። ወደ ውጭ ሀገር ሊሄድም ይመስላል። ድራማው በዚህ ነው የተቋጨ። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ።